እናቷን በጣም እያስከፋቻለች። ሚዲያው ላይ ግን በጣም ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ለማሳደግ ነው እንደዚህ ያረኩት ብለሽ በዚህ ከመጣሽ እኛን አካውንት እናስጠረቅሙ። ልጅቷ ታሪኳን አንብበን ያለቀስን ሁላ እንባችንን ትመልስልን። የዛሬ ሰላም እንዴት ናችሁልኝ? የምወዳችሁ የቻናሌ ተከታታዮች እንደተለመደው በሌሎች እጅግ አነጋጋሪና ትኩረትን የሳቡ ጉዳዮችን ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። እኛም አብረን ሪያክት እያደረግን ሀሳባችን እየሰጠን እየተዝናናን አብረን እንድንቆይባቸው ነው ማለት ነው። የምወዳችሁ ቤተሰቦች የነ ጃኒ ጉዳይ አለ። ብዙ ሰሞኑን ብዙ ሰዎችን በእንባ ስታራጭ የነበረችው እየየ ስታስብል የነበረችው ልጅ እንግዲህ ተነክቶባታል። የሆነ ቦታ ላይ ያገኘችውን አምጥታ ነበር ስትተርክ የነበረው። እሷም ምላሽ ሰጥታለች። እየተባሉ ስላሉት ነገሮችም ይዤላችሁ መጥቻለሁ ማለት ነው። የምወዳችሁ ቤተሰቦች ሰብስክራይብ እዚች ጋር ያላደረጋችሁ ሰብስክራይብ አድርጋችሁ የኛ ቤተሰቦች ሁኑ። ላይክ እና ሼር ሁሌም ቢሆን እንዳይረሳ። ወደ ቪዲዮዎቹ እንሂድ፣ እንመለሳለን። እንግዲህ ፋይተሩ ነው ጋይስ፣ ፋይተሩ ነው። ኧረ ኮንዲሽን ጠብቅ ፍሬንድ፣ ኧረ ኮንዲሽን ጠብቅ። የቅርብ ተፋላሚ ነው፣ ኮንዲሽን ጠብቅ። በጣም መነጋገሪያ የነበረ ቫይራል የነበረ ቪዲዮ ነው ጋይስ። በነገራችን ላይ አንድ ልጅ አለች ቲክቶክ ላይ እናቷን በጣም እያስከፋቻለች። ሚዲያው ላይ ግን በጣም ተቀባይነት አላት ጋይስ። ሰው በቃ የሶሻል ሚዲያ ምናምን ብሎ ነው እንትን የሚላል፣ ግን እናትየዋን እንዴት እንደምታደርጋት ማለት ነው። እንዴት እንደምታደርጋት ታማ እንኳን ዞር ብላ አታያትም። ታማ ተኝታ ዞር ብላ አታያትም። ግን ሚዲያ ላይ ሺሶ ኪዩት። በጣም የሚገርማችሁ ጋይስ፣ አሁን እንደነዚህ አይነቶችን ሰዎች ስናገር ነው እኔን የሚሰብኝ እኮ የሀገሬ ልጆች። አሁን እቺን ልጅ ሽንቅቅ አድርጌ ብናገራት ደስ ይለኝ ነበረ። ምክንያቱም የሰማሁት ነገር ከገዛ ወዳጆቿ ከገዛ ጓደኞቿ ምናምን ነው፣ ውሸት አይደለም። ባይዘወይ የራሳችሁን ሚስጥር የራሳችሁን ነገር ስህተታችሁን የምታረጉትን ነገር የሚያወሩት የገዛ ጓደኞቻችሁ ናችሁ። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው ገብቶኛል። አይ ማኛው ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልህ አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ የምለው ነገር የለኝም። ላይ ብዙ ልጆች ሲያደርጉ በዚህ ዘመን ትንሽ ማስደንገጫ አይፎን ምናምን እያሳየች ነው። ሶሻል ሚዲያ ላይ አይፎን ስንት ነው? አይፎን 17 ፕሮ ማክስ ስንት ነው? አይፎን 17 በኢትዮጵያ 300 240 እስከ 250 ሺህ። የስንት ብር ስራን የተቀጠረችው ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ነው። ወቸው ስንት ብር ነው የምትሰራው? ተግባባ? አይመጣው። ስለዚህ ዞር ትላለህ። ኢትዮጵያ ላይ ይሄ ሰውዬው ህይወቱ ተፈውሷል። ሰውዬው ሌላ ዓለም ላይ ነው። እሷ ኧረ ምን ቦጣኝ። እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻራል፣ ይሞታል። ላሽ ብለው ነው እንዴ ጋይስ? ገበያን የዘጋባት የለቀቀባት ላሽ ብለው ነው። ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ። ንብረት ነው፣ ስንት ወጪ የወጣበት ንብረት ነው። ትቀልዳለህ። አይሰማ በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል? አንድ እዛ ሆኖ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ። አንዷ ደግሞ የምታምር ናት፣ በቃ የምታምር ቼክ ናት። ያው ቁምልኝ ነው የምትሰራው። እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑ መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጫዋል እና ቻፓ አለ።
ከዛ በቃ እኔ ዘይሪኝ አላት። እኔ በቃ ከፍላለሁ ምናምን አደለም ልቀበል ነው እንዴ ምናምን ብላ ታመጫ አይደለም እኔ እኮ 2 እጥፍ እሰጣለሁ እምቢ አለች ገገመች። ከዛ ሶስተኛ በቃ 3 እጥፍ እሰጥሻለሁ አለ። በጣም ነው የምታምረው ቆንጅዬ ናት። አሰበችው ጠብቿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳያይ ትገባለህ ሰው ሳያይ ትወጣለህ አለችው። አረ ምንም ችግር የለም ማለት እንዲህም አለ ጋይስ። ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም። ያፍሳል ዝም ብሎ ያጭናታል። ከዛ ለሊት ትነሳና ውጣ ትለዋለች። እኔ ሳቁን ነው የለቀቀው። እኔ አሁን በወጣ ማን ያምነኛል አለ። ማንም ሳያይም በወጣ ማን ያምነኛል? ከአንቺ ጋር አድሬያለሁ ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም አርፍጄ ነው የምወጣው። ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺን የለጠለጥኩት ብሎ ወጣ። አሁንም ማብራደር እዚህ ጋር ማስረጃውን እግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሂሳብ ተሳስቤ ነው ያስኩት የሚል ጭውቴ አለው ለማለት ነው። ሆነ ተከናወነ። ጃኒ ከጀርባ የለችም። መደበቁ ግን ለምን አስፈለገ? የቆየ ቪዲዮ አይደለም ሲመስለኝ ጋይስ። ጃኒ ለመደበቅ ምናምን ጥረት እያደረገች ይመስላልና ቪዲዮውን ያነሳቸው ሌላ የማይታወቅ ሰው ነው ተደብቆ ያነሳቸው ሲመስለኝ። ለዛ ነው ሲሸውደ የነበረችው። ይሄን ያክል ግን መደባበቅ እስከመቼ እንደሆነ አልገባኝም። እኔ እንጃ ብቻ የሆነ ታይም ላይ እኛ እኮ የነሱን ደስታ ነው የምንፈልገው። ደስታቸውን ነው የምንፈልገው፣ እንዲለያዩ አንፈልግም። ምክንያቱም ምን አድርገው ምንም ያልበደለንን ሰው መጥፎ ነገራቸውን አንመኝምና የሆነ ታይም ላይ ሰርፕራይዝ ብለው ፕሮፖዝ ምናምን እንደሚደረግ እንገምታለን ማለት ነው። ለማንኛውም ተይዘዋል፣ አብረው ናቸው። በጣም ብዙ ሰዎችን በእንባ ስታራጭ፣ እንዲሁም ግማሾቹ ደግሞ እንደምታዩት አይናቸው እስከሚያብጥ ድረስ ሲያለቅሱላት የነበረችው በጣም አነጋጋሪ የነበረችው ልጅ ይህች ናት። እንግዲህ በስተመጨረሻ የውሸት ታሪክ ምንም በሷ ላይ ያልተፈጠረ ነገር ሆኖ ተገኝቷል። የሷን ምላሽ ያሳያቸዋለሁ እየተባሉ ያሉትንም ነገሮች አብረን እናያለን ማለት ነው። በጣም ብዙ ሰዎች በጣም ታሳፍሪያለሽ፣ የውሸት ታሪክ ፈጥረሽ በጣም ነውር ነው፣ የማይደረግ ነገር ነው፣ ይህን ህዝብ ስታስለቅሽ የነበረው እየተባለ እየተወቀሰች ትገኛለች ማለት ነው። የምትለውን አሰማችኋለሁ። ከዛ በተቃራኒው ደግሞ በቃ ስትራቴጂክ የሆነች ሰው ናት። እንደዚህ ነው ሰው ማለት በአንድ የሚነሳው እንደዚህ ሲያደርግ ብቻ ነው። ስለዚህ ትክክል ናት የሚሉ ወገኖችም አሉ። እናንተ ከየትኛው በኩል ናችሁ? የምወዳችሁ ቤተሰቦቼ እስኪ እየተባለ ያለውንም ነገር አብረን እኔ በጣም ገርማኛለች፣ በጣም ገርማኛለች። ትንሽ ዘጌት ስትል ሳትፖስት ሳትጽፍ ስትቀር በቃ አርፋ ነው። ምን ዋጋ አለው? ምን እናርግልሽ? በምን በኩል እንርዳሽ? በምን በኩል ሙታብን ነው እየተባለ ነው የተከረመውና እስኪ ወደ ቪዲዮቹ እንሂድ። ለማሳደግ ነው እንደዚህ ያረኩት ብለሽ በዚህ ከመጣሽ እኛን አካውንት እናስጠረቅመዋለን። የእውነት ነው የምልሽ፣ የኢትዮጵያ ሕዝብ ነው የሚፈርድሽ። እንደዛ እህቶችሽ ስደት ላይ ያሉ እህቶችሽ ወይም በየትኛውም አካባቢ ያሉ እንደዛ ሲያለቅሱ ባይዘው ዛሬ ስጠፊ ሕዝብ ሁላ ሞታለች፣ በቃ ሞታለች ተብለሽ እየተለቀቅሽ ነበር። በዚህ ደረጃ ሕዝብን ማሳቀቅ ምን ያክል ልብ ቢኖርሽ ነው? ምን ያክል የማይርስ ጭንቅላት ቢኖርሽ ነው? እንዴት በዚህ ደረጃ ሕዝብ ታያለሽ? ሰንድ ህዝብን ታዩ እንዴ? ቤተሰብ የለሽም እንዴ? እናት አባት የለሽም? ከድንጋይ ነው የተፈጠርሽው? እሺ እኛስ እሺ እንባላ፣ አይናችን እንደዚህ ይጥፋ፣ ችግር የለውም። ነገ ጠዋት እግዚአብሔር ብሎ ምህረቱን ሊልክልን ይችላል። ግን የህዝብ እንባ የት ያደርሰኛል ብለሽ እውነት እንደው የህዝቡ እንባ ጎርፍ ሆኖ ይውሰድሽ። እግዚአብሔር አይኔን እንድፍና ድረስ ያለቀስኩት ባንቺ ምክንያት ነው። ታላቅ እህቴ እንኳን መታ ሳይ ስትለኝ አልሰማ ብዬ ባንቺ ምክንያት እውነት የሁሉ ህዝብ የሚባላልሽ እንዴ? መዳም ቤት እንደዚህ ነፃነትሽን አግኝተሽ ተቀምጠሽ በእኛ ላይ ስትጫወቺ እውነት የግፍ ግፍ ምን ያክል ለሚሰማሽ ሴት ልጅ ነሽ። ነገ ጠዋት ሆነ ነገር ይደርስብሻል። ሸቃላት እንዴ ኮኮብ መዳም ቤት ቁጭ ብላ አንዴ ጥያቄ ጠይቃት እምቤን መልሽልኝ። ለማንኛውም እሺ ጨራሽ ለእንባችን ለኢትዮጵያ በስደት ላለ ነው በመዳም ቤት ቁጭ ብለን ለምንሰማው ፍትህ ለእንባችን። እቺ ልጅ አይኗን እያያችኋት ነው። እኔን አያችሁኝ? አይኔ እንዴት እንደሆነ ይሄም ቲክቶክ ይዘጋልና ይሄም ቲክቶክ ይዘጋልና ያኛውም ቲክቶክ ይዘጋልና ፍትህ ለእንባችን፣ ፍትህ ለእንባችን። ጭራሽ እንዴት ነው የሚያደርግሽ? በእናትሽ ደግሞ ይቀሳል ብለሽ እንትን ታያለሽ እንዴ? አንዴ ልናገርና ልውረድ። ጭራሽ እንደነ ጀብድነት በጣም አረግሽ። በቃ የሆነ ያለ አይደለ ጀብድነት እንደተናገርሽ በቃ የሆነ ኩራት እንደሰራሽ አይነት ነው የምትናገሪው። በእናትሽ የምር የሰው ልጅ እኔ ሜንሽን አድርጌ እኔ እናት አልቅሽልኝ ሜንሽን አድርጌሽ አልቅሽልኝ ብዬሻለሁ እንዴ?
አረ ይለቀስ እንደዚህ በደም ወሬ ለማንኛውም ማለት ነው አንድ ጥያቄ እናቴ ብለሽ ራሱ ማለት ነው ራሽኑኝ እስኪ መጀመሪያ ራሽኑኝና ይሄ እውነተኛ ታሪክ እኮ ነው። ውይ ከሰው ኮርጀሽ ከሰው ስለኮረጅ ኮርጀ ስለሰራሽው ያንቺ ቢሆን እኮ ምንም አይደለም። ኮርጀ ስላመጣሽው አየን እኮ ሁሉንም እኮ ካሁን እኮ አይተናል። ሁሉንም ተቆርዱ ሀሳባቸውን ይጨርሱ። ሁሉ ማርያም ተናድ እዚህ ጋር ደም ነው ያለቀሰው። እዚህ የሚገርም ቆይ እኔ የምልሽ ማለት ነው ደግሞ የእናትሽን ስም መጻፍሽ ራሱ እዚህ ጋር እንደው ፈጣሪ እውነት የዚህ ሁሉ ህዝብ ይፍረድሽ። የምር እንባችን ጅራና ደግሞ ማለት ነው 146 ሰው አለ። ፍትህ ለእንባችን ፍትህ ለእንባችን እመቤቴ ታሪኳን አንብበን ያለቀስን ሁላ እንባችንን ትመልስልን። የዛሬ 3 ዓመት ነው 4 ዓመት ፌስቡክ ላይ የተለቀቀ ታሪክ አምጥታ በጽሁፍ ብልጥ ናት ግን ገላችኋለች። እኔስ አልተከታተልኳት። በጽሁፍ በመልክ አልወጣች፣ በጽሁፍ ሸወደችን፣ በጽሁፍ አስለቀሰችን። ተከታታይ ጭራሽ ነገ ጠብቁኝ የፖስታለሁ እያለች ህዝቤ በጉጉት እየጠበቀ ካልሞትኩ እያለች በህይወት ካደረኩ እያለች የተረከ ታሪክ እንትን አባንጂ ማለከሽ ተሸወድሽ እንዴ? እኔ እንደ ቫይራል ያወጣሁት አምጥቼ አንብቤ ነግረውኝ ወይኔ ስታሳዝን እንርዳት ምናምን ሲሉኝ እስኪ ማናት ፕሮፋይሉ አላኩልኝ ብዬ ተላከልኝ። ሲላክልኝ ማስረጃ ላይ 7000 ፎሎ ነበረው። ቁጭ ብዬ እዚህ ጋር እያለቅሱ አንብቤ በአንዴ 40 ምናምን ሺህ አስገባኋት። ከዛ ሀቢባ ምን አለች በሉ ከጊዜ በኋላ ረሳስታ ንግድ ሊሆነ ልብሷን ወይ የሆነ ነገሯን እየሸጠች ትመጣለች። ከዛ እንትና እኮ ከመሞቷ በፊት አካውንቷን አውርሳኝ ነው ትለናለች። አካውንቷን ሰጥታኝ ነው ከመሞቷ በፊት እንኪ ብላ አካውንቷን ሰጥታኝ ነው ትለናለች። ወይ ወንድም ሊሆን ይችላል አይታወቅም። ኧረ ሴት ናት። ይመቻት እኮ ይመቻት። ሰራችልን ተናገረች እኮ ወይ ታኝ በእናትሽ ፍቅሬ ከዚህ በኋላ ምንም ነገር አትበሉኝ። ምንም የማንም መቀለጃ መጫወቻ መሆን አልፈልግም እኮ 100,000 ይግባና እገባለሁ። በዛም ላይ 100,000 ይግባ። ኧረ እችና ልጅቷ ጋይስ በሌላ አካውንት ረጁ ምንድነው ችግሩ? ቆይ እሺ አሁን እኔ 100,000 ቢገባ ረጁ ምንድነው ችግሩ? ቆይ አንቺ ረጁ ምንድነው ችግሩ? ትግባ ተዋት እባክሽ ትግባ። ለፎሎ ብዬ ሳይሆን በቃ ኦልሬዲ ታሪኩ ተመችቶኝ ታሪኩ ስለተመቸኝ ታሪኩን ፖስት አደረኩኝ። ህዝብ ደግሞ ይሄ ወደ ቡቡ ህዝብ ኑሮ የመረረው ህዝብ ሁላ ከራሱ ጋር ገናኝቶ አለቀሰ። እሺ ምንድነው እኔ ሜንሽን አሁን ለምሳሌ ጁጁ ሜንሽን አድርጌ አድርሱልኝ ለሷ ልሞት ነው ሆስፒታል ነኝ ጽፌልሻለሁ ቁጥርሽን እንኳን ኑሮ የመረረው ህዝብ ጽፈሽልኛል አይቻለሁ ግን ሜንሽን አድርጌያለሁ ሰው ሜንሽን አድርጌያለሁ። አዎ ግን ሐራም ነው እንደዚህ አይነት ነገር ሐራም ነው። እንደዚህ ሰውን አንቺ ሐራም ነው እያለች ጁ ከጻፈልሽ ሽልሽ ምን ብላ ነው የጻፈችልሽ? ስልኳን ሁላ ታልኛለሁ ማን ይሰከለከልሽ? አይኔ ስለደም ብዙ ነው እንትን የሚለው ለማን እኔ ስልኬን አላኩልሽ ነው። ውሸቷን እየመሰለኝ ነው ወረበልን። እሷ አይደለችም አያችሁ፣ እሷ ናት የምትሉት። ጁ አትሊስት ጁ ምንድነው ኢንቦክስ ላይ ጻፈችልሽ አልኳት። አይ ሜላት ይሉኛል ጦሴ ነው ቁጥሯን ያስቀመጠችልኝ። ያስቀመጥኩም ቁጥርሽን አስቀምጭልኝ ነው ያልኳት። ቁጥርሽን ላኪልኝ ነው ያልኳት። አንቺ ብቻ ጁ እንግዲህ ጁ አካውንት ላይ ጁ አንቺ ብቻ ላትሆኚ ትችያለሽ። ብዙ ጁ አሉ። ስንት አይነት ረጁ አለ፣ ስንት አይነት ሜላት አለ። ወላሂ ሳክሷ ነው ወይ ሁለተኛ ትጫወት አንቺ። በዚህ አካውንት ደግሞ አንቺ እየሸቀልሽበት ነው። ለምን ደም ሸቅልበት? ረጁ ግን ለምንድን ነው እንደዚህ የምትናገሪው? ያኛውም ያንቺ አይደለም። እዚህ ጋር ለጥፈሽ ምን እያደረግሽ ነው አንቺ? አሁን አንቺ እየሸቀልሽ አይደለም። እዚህ ጋር ምን እያደረግሽ ነው አንቺ? እየቀበርኩሽ ማሪ እየቀበርኩሽ ሳልሞት እራስሽ ነሽ በፍቃድሽ መሞትሽን ይፋ ይሄ ነው። አሁን ይኸውልሽ ሐራም የሚባለው ይሄ ነው። ሰው በቁሙ እያለ መሞትሽን ይፋ ያደረግሽው አንድ ሌሊት ቀረኝ ብለሽ ሞት ኳልኩ ልጅ ያደረግሽው አንቺ ነሽ። ስለዚህ ቀያሪ አምላክ ስላለ እያፈጠንልሽ ነው ማሪ። ልድን እችላለሁ እያለች ሳትታመም እኮ አንቺ ከሆንሽ ልድን እችላለሁ ሐራም አለይክ አንዳንዱ በህይወት ታሪክ እንደሆነ ነገርኳችሁ እኮ ባይ ዘ ዌይ ያን ታሪክ ይሄ ድምጽ አይጽፈውም እንጂ ረጁ ድምጼን እንትን እያልሽብኝ ነው። ባላህ ሰላም ይሄ ያን ታሪክ ይሄ ድምጽ አይጽፈውም። ኧረ ተያት አንቺንም ጨምሬ ነው የምጽፍሽ ካሁን በኋላ አይገርምሽ? ኧረ ይመች አም ሶሪ ልጅቱ ተመችታኛለች። በነገራችን ላይ ነው ውጪ እየሸቀለችብን ነው ጋይስ። እቺ ራሱ እየሸቀለችብን ነው። ለምን እየሸቀለኝ